ጭው በስቶ ልቤ ግን በሄድሽበት ገራገር ያልሽ ግርግር መፍጠር አይሰለችሽም? የኛ ጥያቄ በሄድሽበት ገራገር ፈተልጅ ወደ ቤት ወደ ሄዴ በጣ ግርግር መፍጠር ሽብር መፍጠር ምንድን ነው? ሌላ ዘፈን የለሽም እንዴ? እድሜ ልኬን ዘፋኝን እንት የለን እሺ ከርካሮ ሁለት ግራ እግር ይመስል ሁሉ ቀን በሄድሽበት ገራገር አንተ ልጅ ወደፊት ወደዛ ናና እንጂ ትላለች። ሌላ ዘፈን ቀይር ሰለች። ሀሜቱ ላይ የመሰለ መጣ ይሄ ዘፈኑ ራሱ ሌላ የለም። እድሜ ልኬን ዘፍን ነበረ ከልጅነቴ ጀምሮ ትየለን። ሌላ ዘፈን የለሽም? ግርግራ ጋገራ ጋራራ የሆነ ዘፈን ይዛበት በጣም ሳይሆን አሁን ምን ልትሰሪ ሄድሽ? ቲክቶክ ስታቆሚ ሳይሆን ሲጠርብሽ ወይም ደግሞ ስትረሺ ጭርሴ አልወድም ነው። ምን ልታረጊ ሄድሽ? አሁን ኢቢኤስ ላይ እኛ አሁን ስላንቺ ማናውቀው ነገር ምንድን ነው? እስቲ ያለው ግልጽ ስላንቺ ማናውቀው ነገር ምን አለ? ምን ልታስረጂ ነው ደግሞ ሄድሽ? አበሳላትን ስወልዳት አምጬ ነበር፣ እንትናን ስወልዳት ስቄ ነበር። ሰምተናል እኮ ይሄ ዘፈን የተዘፈነው ለአበሳላት ነው፣ ይሄኛው የተዘፈነው ለኢሱ ጭሱ ነው ትያለሽ። ሰማን እኮ ወይ በሄድሽበት ገራገራ ሸረሪት የሆነ ዘፈን። እኔማ ከመኪና ላይ ወለ ጠረኩሽ እኮ ጥርቅ አድርጌ ነው ወደዛ እንትን ያልኩሽ። ቶፒክ እየመሰለ የመጣው ምስራሱ ዘፈን የአንድ ወቅት ቶፒክ ዘፈን ዘላለማዊ። ይሄ ግን ቶፒክ ሆኖ ነው የቀረው። ምክሬን ስለሰማሽ አሁን ምን ልታረግ ነው የሄድሽው? ምን ልታስመርቅ ነው የሄድሽው? ሳታወሪ መኖር አትችይም እንዴ? የተረሳሽ ፓርቲቱና ጃኒናሽ እንደ አንቺ እነሱ ናቸው ድራማ የሚፈልጉት። ድራማ ካልተፈጠረ መኪና አደጋ ደረሰ ብሎ ነጋውን ከአውሮፕላን ላይ ተከሰከሰን የሚል አጀንዳ ይዞብን ይመጣል። ሺት አይ ደስ ይለኛል ስለጠራችሁኝ ታልሽ ለምነሽ ራስ ደውለሽ ቀጠሮ አስይዘሽ ነሽ። አናውቃችሁም እንደኛ ኢቢኤስ ላይ ሴፉን እንደ ለምናችሁ እንደምትቀርቡ ይሁን። ሴፉን አቅርበኛልሽ ወይ ስንት የተገናኘን ሰው ራሱ ይታዘበኛል አለሽ። ከዛ ቅዳሜን ኢቢኤስን ጠይቀሽ ፕሮግራም አስይዘሽ ነሽ። ሰው ስለሌላቸው ነው ያሉሽ። ሆድ እንዳይብስሽ ከቲክቶክም ስላባረርንሽ አትበጅ ደቡ። እኔ ግን ኢትዮጵያ ስንት ዘመን ነው ሰው የሚታረሱት? ግስ ስንት ዘመን ነው የሚታረሱት? አሁን ልጇ አመት አይሞላው 8 ወር ምናምን 9 ወር ሆነው አይደል? እድሜ ልክ በቃ መታጠን ነው የምትፈልጉት። ወይራ ግራዋ ፌጦ ምናምን እየተጨፈለቀ በየበራችሁ ላይ እንዲደፋ ትፈልጋላችሁ። እሺ ተነሽና ስፖርት ስር አንገትሽን ማሳጅ አድርጊ። እንዲ አድርጊ። ዘንድሮ ማጥሚት ፔርሙስ ታሸታለች። እዚህ ቢፈልግ የእናቶች ተምሳሌት ሆና ልጆቿን አሳድጋ ይጨረሰችና ለወግ ማድረግ ያልበቃች ስለሆነች የእናት ተምሳሌት ስለሆነች ኢንቫይት ተደረገች። እውነት አባቷን ትታ እንጀራ አባቷን እግር እያጠበችና የኔ አባት ብላ እያሞገሰች የምትኖር ልጅ እንትን እያለች ምን ነው የሚባለው እያሳደገች አባቷ የትልቋ ልጅ አባት በየጸበል ይሄዳል። ማንዴላ አርቲስቱ ማንዴላ ከሱ ጋር በየጸበል መሄድ ስልችት ነው ያለው። በነገራችን ላይ ስልችት አንዴ ራሴን አጠፋለሁ ይላል። ልጄ እንደዚህ በየሚዲያ ላይ ማንንም እግር አጣቢ አርጋ አስቀረችብኝ ብሎ የእውነት የማንዴላ የአርቲስት ማንዴላ ጓደኛው የሰፈሩ ልጅ ጸበል ለጸበል አብሮት ይሄዳል። እናቱ ማንዴላ ሞታ እንኳን እሱ ነው ጸበል ሲያደርስ የነበረው ከሀዘኑን ትቶ ማለት ነው። እዚህ ድራማ ትሰራለች። እከካም ንፍጣ አንቺ ስለወደድሽው ብቻ ልጅቷ ባዮሎጂ አባቷን ንቃ ወይም ደግሞ ረስታ ይሄኛውን ካንቺ ጋር እግር እንድታጠብ ነው የምትፈልጊው አንቺ። ይሄ ነው እናትነት፣ ይሄ ነው የእናት ተምሳሌትነት። ሲጀመር ሴት ልጅ የፈለገ ቢሆን ወደ አባቷ ልክ 18 ዓመት ሲሆን አንቺ ለቆላሽ እኔ ምን አገባኝ ነው የምትልሽ። ምን አገባት? ምን ነው ያኛው ደሃ ነው እንደዚህ ደረቱ ደልደል ያለ ምናምን አይደለም። ኢሮፕ አይሸትም አይደል? ገና ጎስቆል ያለ ነው አይደል? አሁን ጎጆ ቤት ውስጥ ነው የሚኖረው።
የትልቋ ልጅሽ አባት ማለት ነው። እሺ ዘቢባ ግርማ ሊሊዬ፣ እሺ ዘቢባ ግርማ ትላንት ሰደበችኝ ያሉ ኢቢኤስ ላይ። እስቲ ልሰማ ነው እኮ ጉዱን አውቀው ነው ያሉኝ። ምንድነው ግን እኔ እንጃ። እስቲ ሌላ መች አስበሽ ወለድሽ? ሲጀመር በፕላን በፕሮግራም ነገር ዛሬ ሴት መውለድ አለብን ወንድ ብለሽ የትላንቱ አሜን የነገረን አይነት ቀልድ አይነት ወሬ ነው እንደምታወር። ቀይ ልጅ መውለድ አለብን ብላ እንደዚህ ብሎ እንዴ በፕሮግራም አሁን አላሰብኩም ምናምን ነገር አስበሽ ነው ለስታውን የወለድሽ? እሺ እንደዚህ በይ። ምን አለ ተፈጥሯዊ በሆነ በኩል እከላከላለሁ ነው። ገብቶኛል ሐሳብ አስቲ ሆነ መንገድ እንግዲህ ነገሮችን ያዝ ለማድረግ እየሞከረ አያችሁ። ተፈጥሯዊ በሆነ በኩል እንከላከላለን። ያ ማለት ክኒንና ኮንዶም ሐራም ነው እያለች ነው ያለችው። አሁን እሱን ልክ ስሜቱ ሲመጣ ውጪ ርጨው ልትዩ ነው። ከዛ እምቢ ብልሽ ሴጅላም ፎልጅ ምን ልታረጊ? ገብቶሻል? ምን አይነት ጀዝባ እንደሆኑ የምታውቁት እኮ ጅላንፎ ሙላቸው የምታውቁት እኮ ሰው እንዴት ወሲብ እንደሚያደርግ ኢንተርቪው ላይ ይናገራል። በእናታችሁ ይናገራል። ቀልዱ ቀልድ ነውና ጅላንፎ ናቸው። እርስ በራስ እንኳን ተለጣጥፎ እንኳን ማናጀር መኮሃውን የማይችሉ ሰዎች ናቸው። ኦኬ በተፈጥሯዊ በሆነ በኩል እከላከላለሁ ትላለች። ጋይስ አሁን ማን ይጠይቃት? ይበቃኛል እግዚአብሔር የሚያመጣውን ነገር ግን አላውቅም ነው የሚባለው። በቃ አራናት እና ያ እንዳይከሰት ተፈጥሮ በሆነ በኩል እንዴት ወሲብ እንደሚያደርጉት ሁላ ትነግረናለች። ይሄ ሁላ አሽሙር እኮ ለኔ ነው። ገባሽ? አስቢያት ነው ኢማጂን ነው። በተፈጥሮ በኩል ሲሆን ወይ ኮንዶም አታረግም ወይም ደግሞ እንትን ነው እሱ አይወድም። ለነገሩ ኮንዶም ራሱ ይጠባዋል፣ አንዳንድ ይጠባዋልም ይሰፋዋልም እንደሚድኑ እንደ አታስቁኝ ጋይስ። እናንተንም ታስቁኝ። ኮሜንቱን ኦፍ አድርጉት። እኔ የእውነት ማንን እንትን ልናገርበት ገብቶሻል እንዴ? ሲጀምር አይሆነውም ወይ ኩርቱ ፌስታል ላይ ካልተቀለለ በስተቀር ማለት ነው። እንተዋወቃለን ይሄን ያለ እና ጋይስ ቴንክ ዩ ሊሊ ሰው ይሄን ያለ ጂል ካልሆነ በስተቀር በተፈጥሯዊ በኩል እንከላከላለን ብሎ የሌሊት የምሽቱን የትራስር ሹክሹክታ ኢንተርቪው ላይ ያወጣል። ታዲያ እቺ ልጅ ጀዝባ አይደለች? ኢን ሪያሊቲ ማለት ነው። ሲሪየስ ተውት። ሄለን እንደዚህ ስለሆንሽ ነው ምናምን ተውት። አሁን እርሱኝ። አታውቁኝም፣ አላውቃችሁ። ካሁን በፊት አልነገርኳችሁ፣ አልሰማችሁ። ግን እቺን ቦታ ስሞት ተፈጥሯዊ በሆነ በኩል እንከላከላለን ማለት መርፌ አልወጋም አውጥቶ እንዲረጭ አደርጋለሁ ነው እኮ እያለቻለችው። ራይት አሁን ከአንድ አርቲስት በእናቶች ቀን እንደዚህ አይነት የተዝረከረከ ኢንተርቪው መሰጠት ነበረበት። ኢማጂን አድርጊ። እሱን እንትን እያደረገ አውጥቶ ሲዘረግፍ ምናምን ነገር ነው እኮ ገብቷቸዋል። አይ እኔ እኮ በግልጽ ስለምናገር ነው። እነሱ እኮ ኢቢኤስ ደስ ሄደው እንደዚህ አይነት ሀሜት ሲያደርጉ ኢቢኤስ ይሄን ነገር መተባበሩ ራሱ በድርጅት ደረጃ እያንዳንዱ አንፎሎ ታረጋዋል። ኢቢኤስ ራሱ እኔን ያላችሁ እኔ እየሳኩ ስለምናገር ነው። ማልቀስ አለብኝ በቃ። ፌሚኒዝም ነው የምትሉ የት ነው ያላችሁ? ታው በእናቶች ቀን ለእኔ እንደዚህ አይነት ስጦታ መሰጠት አለበት? የት አባን ያለው ምድረ ፌሚኒዝም ማለት የት ነው ያላችሁ? በእናቶች ቀን አንድ ድርጅት ስንት ሚሊዮን ትልቅ ማህበረሰብ ህዝብ ቁጭ ብሎ የሚያየው ለኔ እንደዚህ አይነት ስጦታ መሰጠት ልክ ነው? እንቁሉ ልጭ አይነት ነገር ልክ ነው? ሳራ ተይኝ በእናትሽ ተይኝ። ሶል ያ ግን ጋይስ ሲሪየስ ቶክ በተፈጥሯዊ በኩል እንከላከላለን ማለት አሁን ማን ጠየቃት? ማን ይጠይቃት እስቲ በእናታችሁ? እንደዚህ ይጠየቅ ማን ጠይቃ? ሲጀምሩ ይጠይቃል ይነገራል ወይ ለማለት ነው። እነዚህ እኮ አሁን ማውራውን ሁሉ አይሰሙኝም። አሁን እኔ ማውራውን ነው እንጂ እሷው ምን እንዳለች እንኳን አይሰሙም እኮ። አትሰሙኝም እኮ። እኔ እኮ ብቻዬን ነው የምቃጠለው። እኔ እኮ እዚች ምድር ላይ ያለሁት ለራሴ ብቻ ነው። ማንንም ሰው እኮ የሚሰማኝ ሰው የለም እኮ። ይሁት ጋይስ ታዲያ ጀዝብነት አለ እንደ የትራስር ህይወቷን ኢንተርቪው ላይ ተይ ሳራ ተይኝ ብዬሻለሁ። ያ እንደ አንድ ኢንተርቪው
ሰው እንዴት ወሲብ እንደሚያደርግ ኢንተርቪው ይናገራል። ሲጀመር ማን ጠየቃት? ሌላ አቀዳለሽ ወይ ነው? አይ እንደዚህ ነው አይደል እንዴ? አይደል የሚባለው? አይ በተፈጥሯዊ በሆነ በኩል እንከላከላለን። ያ ማለት ልክ እሱ ስሜቱ ሲመጣ አውጣና በትነው ነው። አሁን ኢማጂኔሽኑ ምን ማለት እንደሆነ ይገባል። ግን እንደ አንድ ስነ ምግባር አለን፣ ስነ ስርዓት አለን። ገበናችንን ጓዳችንን ጓያችንን እንደምትሉ ሰዎች እንደዚህ አይነት ትንተና ይሰጣል እንዴ ጋይስ? ውጪ ነው ምረጫው ይባላል ጋይስ? አይምሮ ማለት የሆነ ነገር አስቦ ሰዎች በዚህች ቀን ሻፍደው የሆነ ነገር ቢያደርጉ ማን ነው ተጠያቂ? ተይኝ ምስራቅዬ ተይኝ እባክሽ። ያ መስራት ስላለብኝ ይሁት ጋይስ ስራ መስራት ስላለብኝ እንዳልወልድ ተፈጥሯዊ በሆነ በኩል እንከላከላለን። ተፈጥሯዊ ማን ነው ያ መከላከል? መውለድ አልፈልግም ሲባል አሁን ዝግጁ አለው ማለት ያው እንደሚከላከል ታውቀዋለህ እኮ አይደል? መከላከል በተፈጥሯዊ በኩል ለምን በሳይንሳዊ በኩል አላረግም ነው። ያ ማለት ኪኒን አልውጥም ነው፣ መርፌም አልወጋም ነው። ግን ተፈጥሮ እንግዲህ ወይ የእንትን የሚመጣበትና የሚሄድበት ጦስ የሚሄድበትና የሚመጣበት ወይም ደግሞ ውጪ ነው። ጋይስ ጀዝባ ዲሌት አረቺ ማናጀር አለት። አሁን እኮ የቀረን እንዴት አድርጎ በዛ ሰዓት እንዴት እንደሚያደርግ ማየት ነው እንጂ እኮ ሁሉንም ኢማጂኔሽን እኮ አስረዳችን ነገረችን እኮ ራይት ነገረችን እኮ። እቺ ናት አሁን ስዘፍን ተመስጬ ምናምን እንደዚህ እያደረኩ ሮማንቲክ ውስጥ ገብቼ ምናምን እንደዚህ ኮንሰርት እንደዚህ የምለው ማለት ነው። እኔ የእውነት እኔ እንዴት ወሲብ እንደምትከላከሊ ልጅ እንዳትወልጂ እንዴት እንደምትከላከሊ ነው ማስበውን። ኮንሰርት እንኳን ብገባ የእውነት ኮንሰርት ብገባ ምንም ዘፈን ሙድ ውስጥ አልገባም። እንዴት ከእሱ ጋር እንዳልወለዳችሁ ነው ማስበው። ምክንያቱም አንቺ ነሽ አይምሯችን ላይ የሆነ ነገር እንዲቀር ያደረግሽ። ሴት ራሷን የሆነ ነገር አይምሯችን ላይ እንዲቀር ያደረገችው። እከላከላለሁ በተፈጥሯዊ መንገድ ምን ማለት ነው? ይሄን የሚያክል ሚዲያ እንዴት እንደዚህ ነገር ያስተላልፋል? በእናቶች ቀን ገባችልሽ? ብልግናውንም ነው እንጂ እንትን የለም ማናጀር እንደሌላ ነው የሚያሳይ። 4 ህፃናቶች ማን እንደሚያሳድግ አላውቅም። 5 እዛ ቤት ውስጥ እንደዚህ አይነት ነገር እኮ መናገር ያለባት ለዶክተሯ ለምናምን ነው እኮ ከኢሱ ጋር የነገር ማውራት ያለባት። ሚዲያ ላይ እንዴት እንደምትከላከል ማን ጠየቃት? ጀዝባ ናት የምንለው እኮ በምክንያት ነው። እንዴት ነው እኔ ጀዝባ ሰው ሮማንቲክ ውስጥ አስገብቶኝ እንዲህ መድረክ ላይ ሁላችሁም በእጃችሁን ተያያዙ ሲባል እኔ አምኛት እጄ የሚያያዘው አልያያዝም። የምን የሚያያዝ ነው? እሺ እናቴ ትሙት ጅላት ዝም ብላ በትትና ያወራች መስሏት ትቦ ተረፋለች። የሆነ የቡቺ አይነት ባህሪ ያላት ቡቺ አባባባ ብላ ስለምታወራ እውቀት ያላት ይመስላታል። አይታችሁ እኮ አያት እውቀት ያላት ምናምን ይመስላትና ከዛን የሚላስ ወራ አፎስ ምራቅ ሲሞላ ብዙ እውቀት ከአፎስ የተፋች ነው የሚመስላት። አንድ አይነት ናቸው። ማን ጠይቃት አሁን እንዴት ወሊዷን እንደምትቆጣጠር? በተፈጥሯዊ መንገድ ነው የምንቆጣጠረው። this is too privacy ወይ ለዶክተር ወይ ከእሱ ጋር የምትመካከረው ነገር አይ አሁን ላይ እንትን የለኝም ከሆነ ምናምን ብቻ ብለ እንትን ትላል። እንዴት እንደምትከላከሉላት ነገራለች። you are so ጀዝባ ነው የምልሽ። so much ግልጽ ብቻ ሳይሆን ግልብጥ ነሽ። እንደዚህ አሁን ተገልብጦ ሴት ራሷ ታመጣለች፣ ራሷ ትወልዳለች፣ ራሷ መስሮፍ ታመጣለች፣ ራሷ ሮማንቲክ ታደርጋለች፣ ራሷ ምን ትላለች። ወንዱ ቁጭ ብሎ መንፋት ብቻ ያ አሁን ዘቢባ ከእናቶቻችን እንደዚህ ነው የምትይው። እናትሽ በልጅነትሽ ጥላሽ አለ እንዴ? ድሬዳዋ ሄደችው
ያሳደገችሽ የእናትሽ ጓደኛ አይደለች እንዴ? ከሷ ጋር የዞርሽ ልብስ እያጠብሻል እንደ ያደግሽው? እኛ ምን እናቶቻችን እንዳሳደጉን መቼ አሳደገችሽ እናትሽ? እናትሽ ትሙት ትቁም አላውቅም፣ ግን ጓደኛዬ ጥላኝ ድሬዳዋ እንደሄደች ነገረችኝ አላልሽም እንዴ? ያችን ኢንተርቪው ላኩልኝ ጋይስ፣ ላኩልኝ ጋይስ። እንትና ሰይፉ ላይ ተናገረችው ላኩልኝ። ምን አባሽ ትቀባጥሪያለሽ? ያውነት እናትሽ መቆሟንም መኖሯንም እንደማታውቂ ግን ወደ ድሬዳዋ መሰደዷን እንደሰማሽ አይደል እንዴ ያወራሽው? ከዛን ያሳደገችሽ ማናት? ሰይፉ ጋር እንኳን መታ እናቴ የምትያት እሷ ኢኮኖሚያ ዝቅ ያለ ስለሆነ ልብስ ምናምን እያጠበች እንትን ስለሆነ ከሷ ጋር ነው ልብስ እያጠብሽ እንትን ያልሽ እና ከእናታችን እንደተማርን አልተማርሽ። መናገር ስለምንችል ብቻ ቃላቶች ስለማወራ ብቻ እኛን የማይመጥኑ ከኛ ጋር የማይሄድ ነገር ጋር ለምንድን ነው የምናወራው? ላይቭ የሚያደርግበት ዘመን አይደለም ነው ያለችው። እስቲ ወንዶች ብቻቸውን እውነት ለሁለት መይስ ይሰራል እሱ ብቻቸውን ልክ ሰርቶ ስንት ዘመን ከዛን እስቲ ልርዳው ብለሽ የገባሽበት ነው እኮ የምትመስለው። ልክ እንጨት ፈልጦ ምናምን ነገር ኮንትራባንድ እየሰራ ምናምን አልሆንለት ብሎ አንቺ እዚህ ዓለም ውስጥ የተቀላቀልሽ ነው እኮ የምትመስለው። ይሁንት ወንዶች እንደዚህ ያልተኖረን ህይወት አታውሩት። የኖሩ ሰዎች ደግሞ ያውሩ በተራቸው። ይሄ ያልተኖረን ህይወት ዝም ብሎ የሰው ማውራት ምን ማለት ነው? ገጸ ባህሪ ወስደ ድርሰት ድራማ እየሰራ ነው ማለት ነው። ዛሴ ድራማ እየሰራ ወንዶች እንደዛ ምናምን እሱ ፍርፍር መስራት ይችላል፣ ሽሮ ይሰራል፣ እንቁላል ይቀቅላል፣ እሱን ይበላል። ከዛ ስደውይለት ዘቡ ያ ይላል። በቃ ዛሴት ወደማት ያለቀ። ባለፈው ቴኳንዶ አብራ ሄደች ማለት ነው። ከዛ እሱ ደግሞ ልክ እንደ ህፃናቶች አይታችኋል። ውጭ ሀገር የምትኖሩ ሰዎች ታውቃላችሁ። ልጆቻችሁን ስፖርት ሲሄዱ ምናምን ወላጅ አጠገባቸው ሲሆን ሊያሳዩ ምን እንደሚችሉ ለማሳየት ይጣጣሩ የለ አንዴ እዚህ ብረት ላይ አንዴ እዚህ ላይ ምናምን ይወጡ የለ ልጆች። ከዛ ወላጅ ደግሞ ተው እንዳትሰበር ምናምን ትላላችሁ አይደል? እሱም ደግሞ ልክ ከሷ ጋር ቴኳንዶ ሲሄድ ምን ያህል ቴኳንዶ እንደሚችል ይገለበጣል፣ ጠረጴዛ ላይ ይወጣል፣ ግድግዳ ሲነካ ተው እሱ እንዳትወርቅ ከዛ ላይ ምናምን ትለዋለች። ምንም አልሆንም ይላታል። ጋይስ እንደ ህፃን ልጅ አንዴ ገመዱን ይይዛል፣ እንደዚህ ይዘላል። ተው ይደክማል እሱ ትለዋለች። አረ ይሄ ቀለለ እኮ ከዚህ የበለጠ እንኳን ዘቡዬ ይላታል። ይሁን ሁለቱም ተማምኖ ይጃጃላሉ። ተማምኖ በቃ እምነት በቃ ሄለም እንደዛ ነው። የኔ ልጅ ነው ያስታወስኩት። ልጅ ድሮ ቴኳንዶ ምናምን ሲል እንደዚህ ድንጋይ ተው አንተ ልጅ ተው ብለዋል። እንትን ላይ ተው ብለዋል። በቃ ሁሉ ነገር ዋና ከስንት ሜትር ላይ ሊዘል ሲል ተው ግን አንተ ልጅ እላለሁ ከስር ገና ሳይሰማኝ እሱ ገባ እዛ ሴት እሱን ያስታውሽ የሆነ ድሬሳኩት አራስ ሆነሽ ነሽ ሄድሽ ምዘፍኒው የህይወቴ ህይወት እያልሽ ብሶት የወለደው መድረክ እነዛ የእውነት ይብላኝ ኮንሰርት ለምታሳድዱ። እኔስ አርቲስቱንም ሆኖ አደሩን በዩቲዩብ እንጂ ሲጀመር ጀስት ሉክ እንጂ ዶንት ተች ማልፈልገው ሰው ቢኖር አርቲስቶችን አልፈልጋቸው። እንደዚህ ማግኘት አልፈልግም። ኮንሰርታችሁ እኮ እና ክለባችሁ እኮ ይሄ ነው። በነገራችን ላይ ባለፈው አሁን ቲክቶክ አይመጥነንም ደረጃችን አይደለም አልሽ እና ለዛ ምን ብዬ መለስኩልሽ? በየክለብ ደግሞ ቂጥ ለመመታት ነው ወይ አልኩ። የሆነ ንቀት ምናምን የመሰላችሁ ሰዎች አሉ። እንደዚህ አይደላችሁ። ይሄ መሰሉን ይወት አሁን ይሄ ልጅ ሲስማት አስባችሁታል? ልፍጣጭ ነች። ከስር ደግሞ መድረኩ ስር ቁጭ ያለ ሰው ደግሞ ቂጧን ያያታል፣ ልብሷን ይዋት አለ እድሜዋ ትዘል አይታችኋታል። ልብሷ እንዴት እንደሚገለብ እነሱም መድረክ ላይ ስለወጡ ነው። መድረኩ ስር ያሉ ሰዎች ደግሞ ቂጧን በስነ ስርዓት ነው የቱ ጋር ጫፉ ላይ የተቆነጠጠ እንደሆነ የቱ ጫፍ ላይ ጸጉር እንደሌለ የቱ ጋር እንደተበጠሰ ቁጭ ብለው የሚያዩት ማለት ነው። ሰው እኮ የፈለገ ያድ ከእድሜው ጋር ከመድረክ ጋር ማች ሊያደርግ የሚችል ልብስ መልበስ አለበት። ገባችሁ? ከመድረክ ጋር
እንደገና ደግሞ ከእድሜ ጋር እንደገና ደግሞ ገበናን ሊያሳይ በማይችል የለም በአሪፍ በኩል እኮ ዘነጥ ማለት ትችላለህ። ይሄ አሁን በስነ ስርዓት እንኳን መርቅኖ እንኳን ጫቱን እንኳን ከጥርሱ ላይ ያላጠበልኝ ይስማታል ምን ይላታል ምናምን ለዛ እንዴት ትላለ ምናምን ዚስ አስባችሁታል? ወርቆችን ሴትዮ ለምን ከመድረክ ላይ እፉ አታስብላትም? ግን ለስንቱ ሰው ምን ነገር ታረግ የለ እንዴ? ወርቁ አይተም ምንም ቢሆን የልጅ እናት አይደለች እንዴ? የሆነ ነገር ከፍታላት ለምን አትገላግላት? ዝም ብለህ በቃ የለም የሆነ ነገር በቃ አድርገ ለምን አትገላግላት? ለስንቱ ስንት ነገር ታረግ የለን? በልጅነት ታውቃታለህ አይደል? የልጅነት ሚስት ናት፣ የልጅ እናት ናት። ምንም ቢሆን ታውቃታለህ። ምን ችግር አለ? እስቲ እረፊ ብለህ ግን እንደምታደርግ እርግጠኛ ሆነ ጠይቃት ማለት ነው። ዱኢት የሆነ ነገር እንዴ ተጃጃለች እኮ ተመናቀረች እኮ። ከሷን እኮ ጂጂኪዬ ጨዋ ሆና አገኘናት እኮ ሺት ልብሱ እንዴት እንደሚገለብ ጋይስ አያችሁት? አያችሁ እንዴት እንደሚገለብ። አሁን ይሄ ነው ህይወት። በቃ ዛሴት ሰው እንደዚህ አይነት መድረክ ላይ ቆንጆ ሱሪ ምናምን ነገር ለብሰ ምናምን ነገር እኮ በጣም ራስን ጠብቀህ እንኳ ችግር የለውም። እንዲህ ቂጧ እየተገለበ ምናምን ነገር ገባችሁ? ቲክቶክ ላይ መጡና አይመጥኑንም እኛ እንኳ በአንድ ክለብ እናገኘው እንደዚህ ነው ይለዋል። እኛ ቲክቶክ ላይ ያለን ሰዎች እንደዚህ አንበራገድም። ብላው ከዛም አሁን ምንድነው ይሄ ነገር የሚያዝናናው? ግን አሁን ዘፈኗ ራሱ ምንድነው የሚለው እኔ የማይገባኝ ነገር። እኔ ድሮ የሆነ ሻርባ አርጋ የሆነ የሚያሳዝን ድምጽና የሚያሳዝን ዜማ ብቻ ነው ጆሮ ላይ ያለው ህብረት ትሪት ላይ ምናምን እንጂ እኔ ዘፈኗ ምን እንደሚል ራሱ አላውቅም። እናቴ ትሙት አላውቅም። ህብረት ትሪት ላይ ግን የሆነ አንተ ልጅ ተመለሰ የሚል ዘፈን ነበራ። ብቻ አይምሩ ይላል ወይ ቅናት ትላለች እንዴ? በእነዚህ መሸራ መጣው ማን ነው የሚቀናው? አሁን ይሄ ልጅ እኔን መጥቶ ይስመኛል። ለዚህ ልጅ እኔ ሳምለታለሁ። ይሄ ልጅ አሁን እኔን ይስመኛል። እንደፈለገ ስሞ እንደፈለገ ቂጧን እየመታ አብሮ ይጨፍራል። ዚስ ክለብ ቡና ቤት ለምን አሰሩም? አንደኛችሁ ዘፍናችሁም ጨፍራችሁም ቂጥም ተመታችሁ ማንም አላብጦባችሁ ይሄ ነው ህይወት። ህይወታችሁን ቢቀይሩ እድሜ ልካችሁን አትቀየሩም ኖሮ መሰሉ። አሁን አንቺ ቤትሽን ባለፈው ኢንተርቪው ስትደረግ ያላየንሽም እንዴ? ገና ሳራር ከፍክፈሽ ቡና ቁጭ ብለሽ ስታፈያለ እንዴ ማይሽ? ከጎንሽ መሶብ ወርቅና ቴሌቪዥን ላይ ዳንቴል አልብሳለች ዘንድሮም ጋይስ ሳየው ያኑላ እድሜ ልካቸውን ከነ ቤተሰቦቻቸው ዘፋኝ ነን ሲሉ ነበር። ያኑላ ልፋታቸው ቺብቻ ነች ነው ያልኩት። ግርም ብሎ ሶፋ ላይ ገና ዳንቴል አልብሳለች። አጠገቧ እንደዚህ ሳር ምናምን ነገር አቦ ማን ነው ይልግል ኤርሚ ማን ጆን ያ ሶሪ አያችሁ ስትዘል እንዴት ቂጧ እንደሚታይ ሰው እኮ ጥቁር እንደ ታይት ነገር ራሱ እንደዚህ አይነት አጫጭር ነገር ሲለብስ ይለብሳል። አይደለም ታይት ሳይሆን የለም ጫጭር አለ አይደል? አጭር ያጭር ልብሶች እሱን እንኳን አልለበሰችም ጋይስ። ኖርማል ፓንት ከመድረኩ ስር ያለ ሰው ኖርማል ለሚያየው ገብቶቻል። እንደውም በጣም ምስኪን ሰው ነው የቀረጻት ሰው እንዲህ ቢቀርጽና ቢለቃት ሳስባችሁ አያችሁት እንዴ? ዚስ ለዚህ ነው የማንም ለፍዳዳ ያጨሰው ሲጋራ እንኳን ግማቱ ካፉ ላይ ያለቀቀ ሰው ለመቶ እየሳመ ላይ እንትን ትላለህ። እኛ አርቲስቶች ነው ምድር አርቶ አደረ